ማንኛውም ወጣት ሁለት ምርጫ አለው። አንደኛ ህይወት እስክትቀየር መጠበቅ፣ ሁለተኛ ተነስተህ ህይወትን መቀየር። ዛሬ የምነግራችሁ ነገር ስለ ኮሬጅ ወይም ጉብዝና ወይም ደግሞ ስራን ለመስራት መድፈርን፣ ለመጀመር ደፋር መሆን ወይም ጎበዝ መሆን፣ ለመቀጠልም ስራውን ደግሞ ሰስቴን ለማድረግ ደፋር መሆን እና ወደፊት ያለውን ስራ ለመገንባት እንዲሁም ደፋር መሆን ያስፈልጋል። ምክንያቱም አንተ እስካልተንቀሳቀስክ ድረስ ህልምህ ላይ በጭራሽ ለውጥ አታይም። ሰላም፣ አብርሃም ነኝ። ቤተሰብ ለመሆን ሰብስክራይብ አድርጉ። ቪዲዮ ቫይራል እንዲወጣ አግዙኝ። እያገዛችሁኝም ስለሆነ አመሰግናለሁ። መልካም፣ ወደ ርዕሳችን እንመለስ። አንደኛ ከሬጅ ደፋር መሆን ማለት ምን ማለት ነው? ፍርሃትን ጤናማ አስተሳሰብ ሊሆን ይችላል። አንድ ሚስጥር ልንገራችሁ። ፍርሃት የእናንተ ችግር አይደለም። እንዲያውም አንድ ጠቃሚ ነገር እንደተጋፈጣችሁ አመላካች ነው። ፍርሃት በምትፈሩበት ሰዓት ወይም ደግሞ ችግር በሚገጥማቸው ሰዓት አንድ የሆነ እናንተ ሊቀይር የሚችል ነገር እየተጋፈጣችሁ እንደሆነ አመላካች ነገር ነው። በየትኛውም አካባቢ ያሉ ስኬታማ ሰዎች ብትመለከቱ የጀመሩት ከፍርሃት ነው። ይፈራሉ። ሀሳባቸው በትክክል አዋጭ ስለመሆኑ አያውቁም ነበር። ሰዎች እንዴት እንደሚደግፏቸው አያውቁም። የቱ ጋር እንደሚሳካላቸውና እንደማይሳካላቸው አያውቁም። ነገር ግን በማንኛውም መልኩ ደረጃውን ይጀምራሉ። የመጀመሪያውን ደረጃ ሲወጡ ሁሉም ነገር ሊቀየር ይችላል። ምክንያቱም ስቴፕ ባይ ስቴፕ ስለሚራመዱ። ድፍረት ወይም ከሬጅ እዚህ ጋር ነው ማለት ነው። ደፍሮ መጀመር። ድፍረት ወይም ደግሞ ከሬጅ ወይም ጉብዝና ማለት አለመፍራት ወይም ፍርሃት የሌለበት ማለት አይደለም። ምክንያቱስ ነገር ግን ስሜቱን በማዳመጥ በተለያየ አቅጣጫ መንቀሳቀስ። ስለዚህ ፍርሃትን ጤናማ አስተሳሰብ መሆኑን በዚህ ልትረዱ ትችላላችሁ ማለት ነው። ሁለተኛ ባለህ ነገር ጀምር። ይህም ባለህ ነገር ለመጀመር ከሬጅ ያስፈልጋል፣ ተነሳሽነት ያስፈልጋል፣ ጉብዝና ያስፈልጋል። ብዙ ወጣቶች ገንዘብ የለኝም በማለት ይፈራሉ። ደጋፊ የለኝም በማለት ይፈራሉ። ይሄ ቢዝነስ እንደዚህ ባልሆን ብለው ልምድ የለኝም። ነገር ግን እውነታው ስራህን ልትጀምር የምትችለው በገንዘብ አይደለም። ስራህን ልትጀምር የሚገባ አንደኛ በችሎታ ስራ ፈጠራዎችን በማካተት ተነሳሽነት የተሞላበት ስሜት ወይም ደግሞ ኃይል። ቀጥሎ ከሬጅ ነው። አሁንም ከሬጅ ነው። ማንኛውንም ስራ ለመስራት የእናንተ ከሬጅ፣ ተነሳሽነት፣ ጉብዝና፣ ድፍረት፣ ከንቱ ድፍረት እያልኳቸው አይደለም። ጉብዝና፣ ብልሃት የተሞላበት ስታደርጉ መልካም የሆነ የስራ እንቅስቃሴ ይኖራቸዋል ማለት ነው። ስለዚህ ትንሽ ጅማሬ የወደፊትህን ወይም ደግሞ በትንሹ መጀመርን በጭራሽ አትናቅ። ትንሽ ጅማሬ የወደፊትህን ትልቁን ገጽታ ልትፈጥር ትችላለችና በዚህ ልክ ማሰብ ይገባል ማለት ነው። እስኪ ሶስተኛ እንመልከት። በእያንዳንዱ ቀን አንድ ውጤታማ ስራ ማለት በእያንዳንዱ ቀን አንተ ለምሳሌ ለአንድ ደንበኛ ደውል፣ ኮሚኒኬት አድርግ። ስራዎችን በተለያዩ ፕላትፎርሞች በፌስቡክ፣ በቴሌግራም አጋራ። የራስህን ምርት አምርት። የኔ ነው የምትለው ፕሮዳክት ሊኖርህ ይገባል። ኦኬ ባይሆንህም ያለህን የያዝከውን ባይ ኤንድ ሴሊንግም ሊሆን ይችላል። ሴሊንግ ኤንድ ባይንግ ኤንድ ሴሊንግ ሊሆን ይችላል። አጋራ። ወይም ደግሞ አንድ ልዩ ሙያ ተማር ወይም እወቅ። የራስህ ፕሮፌሽናል። በየቀኑ አንዳንድ ጠቃሚ ስራ መስራት በአንድ ጊዜ ትልቅ ድርጊት ከማድረግ የተሻለ ነው። ማለት በየቀኑ የሆነ ነገር አንተ ስራ ላይ አንተ ህይወት ላይ አድ እያደረገ ስትሄድ እና አንድ ትልቅ ስራ በለት ከመከወን የተሻለ የሚሆነው በየቀኑ ድሮፕ ስታደርግ፣ በየቀኑ ህይወት ላይ አንዳንድ ነጥብ እየጣልክ እየገነባህ ስትሄድ የተሻለ ይሆናል ማለት ነው። አራተኛ ይህ ሲሆን ስኬት በስሜት ብቻ አይገነባም። ስኬት ያለማቋረጥ በመስራት እንጂ በስሜት አይገነባም። ምንም እንኳ በዝግታ ብትንቀሳቀስም እስካላቋረጥክ ድረስ ዝቅተኛ የሥራ ውጤት ከምንም የተሻለ ነው፣ ከመቆም የተሻለ ነው።
ስለዚህ እስከ አታቋርጥ። ያለማቋረጥን ምንጊዜም በእያንዳንዱ ቀን ውጤታማ ስራን በመስራት ያለማቋረጥ። ሌላው ምንድን ነው? አሉታዊ ሀሳቦችን አለማዳመጥ። አሉታዊ አይሳካልህም፣ እኛ ሞክረህ ነው ነበረ፣ ይሄ በዚህ መንገድ አይሆንም። አንድ ነገር ለመስራት በምትሞክርበት ጊዜ ሰዎች እንድትጠራጠር ያደርጉሃል፣ ይስቁብሃል እና ክሪቲሳይዝ ያደርጉሃል። እነኝህን ነገሮች አንድ ነገር ልብ በል፣ ሰዎች ሊንቁህ ወይም ሊያሸማቅቁህ የሚሞክሩት ስላልተረዱ ነው። ህልሙ የተሰጠው ላንተ ነው እንጂ ለሌሎች አይደለም። ህልሙ ያንተ ነው እንጂ እነርሱ አይደለም። ስለዚህ መልስ ሳትሰጥ ስራህን አንተ ስራ። አንድ ቀን እነዚህ ሰዎች ተመልሰው አንተ ነው ምን ይለዋል? ምንጊዜም በአንተ እተማመን ነበረ፣ እንደምታደርገው እገምት ነበረ ብለው ሊነግሩ ይችላሉ። ሌላው መውደቅ አንዱ የጉዞ አካል እንደሆነ ማመን አለብህ። ይህንን መረዳት መቻል አለብህ። ውድቀትን አትፍራ። ምክንያቱም ውድቀት የቱ ጋር ችግር እንዳለብህ የምትመለከትበት መስተዋት ነው። ከውድቀት ማለት ነው። ብዙ ስኬታማ ሰዎች ብዙ ጊዜ ወድቀው ያውቃሉ፣ ከስረውም ያውቃሉ። ውድቀት የመጨረሻ ሳይሆን ምን መስተካከልና መስራት እንዳለብህ የምትማርበት ትምህርት ቤት ሲሆን፣ በተጨማሪ የጥንካሬህ የብልሃት ወይም ጥበብ የሰራህባቸውን ስራዎችና ያልሰራህባቸውን ስራዎች የምትለይበት ሩም ነው። ይህንን ልብ ልትል ይገባል። ምናልባትም ከወደቅ አታቁም። እንዲያውም ተረጋግተህ በማሰብ ከውድቀትህ ትምህርት በመውሰድ እንደገና ሞክር። ስኬታማ ሰዎች ወድቀው የማያውቁ ሳይሆን ያለማቋረጥ የሞከሩ ሰዎች ናቸው። ሌላው ምንድን ነው? የወደፊት ዕጣ ፈንታ አንተን ይጠብቃል። ስለ ወደፊት አስብ። የራስህ ገቢ፣ የራስህ ነፃነት፣ የራስህ አጋጣሚ፣ ይህ ሁሉ በአንድ ውሳኔ ሊቀየር ይችላል። ውሳኔው ምንድን ነው? ለመሞከር መወሰን፣ ለመጀመር መወሰን። ማንም ሊወስንልህ እንደማይችል አውቀህ ወስን። ከሬጅ። ከምታስበው በላይ ሙሉ ኃይል አለ። ከምታየው በላይ አቅም አለ። ዕጣ ፈንታህ ያንተ ጉብዝና ይጠብቃል። ዕጣ ፈንታህ ያንተኑ ጉብዝና ይጠብቃል። ስለዚህ ዛሬ ጀምር። ለነገ አትበል፣ ለሳምንትም አትበል። ነገር ግን አሁን ጀምር፣ በትንሹ ጀምር። ህልምህ የሚሳካው በቻንስ ሳይሆን በምርጫ ነው። ምርጫህን ዛሬ ወስን። መልካም፣ አብራችሁን ስለነበራችሁ እናመሰግናለን። ሰብስክራይብ በማድረግ ቤተሰብ ይሁኑ። በቪዲዮ ላይ ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። አመሰግናለሁ። ሰላም ቆዩ።